ህይወቴ ታልፋለች እንጂ ልጄ እኔ መሆኑን ሳላረጋግጥ ልጄ እኔ ቅፍ ውስጥ ሳይገባ ልጄ በኔ ስም መጠራቱን ሳላረጋግጥ አንዳች ነገር ተርምጂ ወደኋላ አምልበት ሂደት የለም። ያንን ሰዓት የተጠቀምኩት ጸጉር ብቻ ለመውሰድ ተርተኛላ። ጸጉር ዝም ብሎ ጸጉር ይወሰዳል። የልጅ ጸጉር እኮ አይሁን በምን እርግጠኛ ነህ? እሺ ወገን ያለብህ ለእውነታው ነው። ማን ስለተመታ ዛሬ ኮሽ ብለህ ምናምን እንደዚህ እንዳትሉ እናቴ። ይኸውልህ እዚህ ጋር እውነት አለ። ልጅ እኮ ነው አይደለም ጸጉሩ። ህጉ የከሰሰው ማን ነው? ህጉን የከሰሰው ማን ነው? አታወራም እንዴ? እኔ ይኸውልህ ባለፈው ያውራ ምን አገባኝ። እኔ ባለፈው በመቀበል ጸጥቶኛል። ምክንያቱም እሱ በሌለበት እኮ ነው። ምን ማለት ነው? ይሄ ወረቀት እኮ ገደል መግባት ባባቱ እየደረሰ ነው። ይሄ ወረቀት ገደል መግባት ትችላለህ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ አለን ከቢስፋ ያው ፋሚሊ ሰሞኑን ብዙ ነገሮች ተፈጥረዋል። ያው የልጁን ነገር ሁላችንም እያሳሰበን ነው። ምክንያቱም በቃ ባጭሩ መቋጨት አለበት ብለን አስበን ነበር። እኛም ያው አቡኪንም ባለፈው በጣም በከባዱ ነው የመቱትና ቤተሰብ እነዚህ አይነት አደጋ እኔ በማንንም ላይ ድረስ በቃ አላ እንኳን እንዲ በወንድሜ ብዬ በማስበው ሰው አይደለም በማንም ሰው እንዲደርስ ማልፈልገው አደጋ ነበር የደረሰበት። ይሄ ሁሉ የተከፈለው ግን ለአንድ ነገር ነው። በቃ ለእውነት ሲባል እኔ በጣም ስለ አንዳንዴ በቃ አልሰራም ምናምን ብዬ ነበር ቪዲዮ ማለት ነው። ምክንያቱም ይሄ ሁሉ አደጋ ሲደርስብን ደግሞ ከጀርባ የማይረዱ ዲንሶች ምናምን ሳይ የሚያበረታታ ነገር ያስፈልገዋል የሰው ልጅ እና ይሄ ነገር ደግሞ ሳይ በጣም ደብሮኛል። ቤተሰብ እስከዚህ ይሄን ሁሉ አደጋ ሲደርስብን እስከ ሞት ድረስ የሚያደርስ ድብደባ ሲደርስብን ሰብስክራይብ ራሱ ማድረግ የማትችሉ ሰዎች አላችሁ በዚህ አጋጣሚ እውነት እንዲወጣ። ምክንያቱም የኛ ኃላፊነት ነው፣ የሁላችንም ኃላፊነት ነው። የሃይሚና የቡራ ኦዲየንስ የሁላችንም ኃላፊነት ነው። ምክንያቱም የነሱ ሰላም ነው የሚጠበቀው። ብዙ እንትኖች እየገቡ ነው። አብሳላት እንደዚህ የተንጫጫች ነው በይሳት ብዙዎች አሉ እንደዚህ እየሩስ ደግሞ የሆነ እንከን ነው የምትፈልገው። ድንገት ቤተሰብ ለማግኘት በመጡበት ሰዓት ችግር ልፈጥር ትችላለች። ያ ሁሉ ሲሆን ምንድነው በቃ ሰላማዊ ኑሯቸው እንዲኖሩ ምክንያቱም ይመጣሉ አሁን እየደበራቸው ነው ቡታጅራው ራሱ መምጣት እና ሄኖክም አናግሬው ነበር። ያው ለዲኤንኤ ሙሉ ፕሮሰስ ለመጨረስ ሄዱ ነበር። ዛሬ ሁሉንም ጨርሻለሁ መጥቻለሁ ብሎኛል። ልክ እንደመጣ ነበር ያው የተፈጠረው ምንድነው የሆነው። ምክንያቱም ዲኤንኤውን አብረው ነበር ከብሩክ ጋር የሚሰሩት ውስጥ ለውስጥ ብሩክ እያገዘው ነበር። በዚህ አጋጣሚ ብሩክ ከልብ ነው የምናመሰግነው። ምክንያቱም ይሄ ግዴታ ምስጋና ሳይሆን ያንተም ግዴታ ነው። አንዳንዴ ሚዲያ ላይ ወጥተም እንደዚህ ነገሮችን ፎከስ ባሰጥም ውስጥ ለውስጥ መስራት በጣም ተመችቶኛል። ምክንያቱም ሚዲያ ላይ ሲሰጠው ነገሩ ያው እነሱ የሚረዱበት መንገድ ወይ ምናልባትም ልጅቷም እየሩስም ተመልሳል ሌላ ነገር ውስጥ ለማጨቅ ትገባለች። ስለዚህ አንተም ስለተባበርከው ከልብ እናመሰግናለን በዚህ አጋጣሚ። ምክንያቱም ልጁ ነው ከምን በላይ ልጁ እስከሆነ ድረስም ያው የልጅ አባትነቱን በዲኤንኤ አረጋግጦ መረከብ ይፈልጋል። ስለዚህ ዛሬ ደግሞ ናብዩ ያለውን ነገር ምን ተፈጠረ ምን ሆነ የሚለው ነገር የደረሰበትስ እንዴት ነው ዲኤንኤው ምን አይነት ሁኔታ ላይ አለ የሚለውን እነግሯለሁ። በዛው ደግሞ ያው ባለፈው ተቀብለን ነበር በስተት ጋሺ ክስ ሰጥተው ነበር ለሄኖክ እንዲሰጠው ክስ ሰጥተው ነበር። ያንንም ክስ ዛሬ ያው በሚዲያ ነው እኔ ምክንያቱም እኔ ጋር እንዲቀር አልፈልግም። እስከዛሬ እዚህ አልነበረም። ምክንያቱም ህግ እኔ ላይ ሌላ እርምጃ እንዳይወስድ ለራሱ እዚህ ባለበት ሰጠዋለሁ። አይ ቃልን ለህግ ሰጣለሁ ካለ ይመቸው፣ ካልሰጠም አልፈልግም ካለ ችግር የለውም የራሱን እርምጃ መውሰድ ይችላል። ምክንያቱም በዚህ ሰዓት እኔ የራሳችን ክስ ጀምረናል። የራሳችን ክስ ማለት ነው ድብደባ ደርሶብናል። ብዙ ጣውረዶችን እያሳለፍን ነው በሰዓት ያ ሁሉ ነገር ደግሞ እኛ በማስረጃ ሙሉ ማስረጃው አለኝ። ሄኖክና ኢየሩስ አብሮ በነበሩበት ያሳለፉት ብዙ ያን ሁሉ ማስረጃ ነኝ እንጃ ትክዳለች ብዬ አላስብም። የምትክደውም ነገር አይደለም ሲጀመር ይሄ በሰው ወሬ ምናምን ሳይሆን ቪዲዮ ላይ ያለ ነገር ነው። ያሳለፉት ጊዜ እንደዚህ በጣም ብዙ ነፍ ማስረጃ አለን ቤተሰቦቻችን እና ያን ሁሉ ማስረጃ ይዘን ደግሞ ወደ ህግ ስንሄድ እኛ የምንሸነፍበት ምንም አይነት መንገድ የለም። በቃ ምን እስከ መጨረሻ እንተናነቃለን ነገሩ እስኪያበቃለት ድረስ ማለት ነው። እስከዛ ድረስ ደግሞ ያው ከዚህ በላይ ምንም ሊደርስብን አይችልም። ድብደባ እንዲደርሱብናል። ወንድማችን ያለበት ሁኔታ በጣም ከባድ ነው። ዛሬ ናብዩ ያለው ከቻለ እሱም ይመጣል እና ምንድነው ያ ሁሉ ነገር የተከፈለለት መስዋዕትነት ዛሬ ለቀን ብንወጣ ለኛ ለራሳችን ማለት ትልቅ ሽንፈት ነው ቤተሰብ። ምክንያቱም ዋጋ ተከፍሎለታል ይሄ ነገር በቃ ህይወት እስከ ማጣት ድረስ ዋጋ ከፍለንለታል። ያ ነገር ደግሞ በዚህ በቀላሉ የሚቋጭ ነገር አይደለም እና ዛሬ ሁለታቸውንም ኑ ብያቸዋለሁ። ክሱ ከተቀበለኝ እዚሁ እናንተ ያያችሁ ሰጥቼው እኔ ራሴ ክስ ጀምራለሁ። ካልተቀበለኝም የራሱ ጉዳይ ነው አገባኝ ማለት ይሄ ነገር የኛ ጉዳይም አይደለም ሲጀመር ለሱ ባለፈው በርግጥ ጋሺ ክሱ ሲሰጠን እኔ መቀበል አልነበረብኝም። ያው ድንገት ተቀብዬው ሰጧለሁ እንደ ኃላፊነት ምክንያቱም ባየው ሰዓት ቪዲዮ ደውሉ ነበር ለምን ክስ ተቀበላችሁ እኔ በሌለውበት እኮ እናንተ ግዴታም የለባችሁም እንዴት እንደዚህ ታረጋላችሁ ብሎ እኔ ላይ በጣም ጓብሎ ነበር። ይሄ ነገር ደግሞ እኔ በእንደዚህ አላሰብኩትም ቤተሰብ። ምክንያቱም እዚህ አጋጣሚ ከልብ ማመሰግናችሁ ኦዲየንሶች አላችሁ ነገሩ ጉዳይ ነው ብላችሁ እንደራሳችሁ ጉዳይ ማለት በቃ እንዲ ፍቅር ነው ያየውባችሁ። የምሬን ኢትዮጵያዊነት ነው ያየውባችሁ። የኛን ሳይሆን
የነ ብሩክን ፍቅር በቃ ልባችሁ ውስጥ እንዴት ለነሱ ምን አይነት ስብዕና ምን አይነት ቦታ እንዳላችሁ ነው የተረዳሁት። ለእናንተ ነው ቃላት ያጥርኛል በእውነት በጣም ነው የምትችሉት ማለት ነው። ምክንያቱም እንዲህ ነው አንድ ሰው ደስታ ብቻ መደሰት ከቻለ ያ ሰው በጣም አንደርሬትድ በቃ ብሩ አይሙሉ ያለው ሰው ነው። ምክንያቱም በጣም ነው ደስ የሚለኝ በዚህ አጋጣሚ በቃ ለህሊናው የሚኖር ሰው ነው። እናንተ ደግሞ ብዙ ኦዲየንሶች አላችሁ ከልብ በቃ ይሄ ነገር ጉዳይ ነው የነ ብሩክ ጉዳይ የኔም ጉዳይ ነው ብላችሁ ነገሩን ለነ ሃይሚ ለነ ብሩክ ለጓደኞቻችሁ ሼር የምታደርጉ ሰዎች አላችሁ። እናንተን ከልብ ላመሰግን ወዳለሁ። ምስጋናችሁን ደግሞ እኔ በዚህ በቃል ብቻ አይደለም በሰፊው ነው የምናመሰግናችሁ ውድ ቤተሰቦቻችን። ለእናንተም ትልቅ ሰርፕራይዝ አለን በቅርቡ እሱን የሚጠብቁን እና ቤተሰብ ያው እነሱም እየመጡ ነው ያለውን ነገር አብረን የምንይላችሁ ወንድሜ እንዴት ነው ብራዘር? ሰላም ነው አለ እንዴ እና ብራዘር ሊንሽ አማን ነው ለሰላም እንዴ ነው አለ ነው ከቢስ ያው ካሜራ አስጀምሬ ነው የጠሯችሁ። እንዴት ነው አልቻለም እንዴ? አይ እና ምንድነው ሄኖክ ሰላም በላቸውና ቤተሰብ ትንሽ ተጠፋፍታችኋል። እስኪ የደረስክበት ሁኔታ እንዴት ነው? ስለ ዲኒው ከዛ በኋላ እኔ ጋር ትንሽ ቴክስት አለ ላንተ እሱ ሰጥቼ የምጨርስ ነው። እሺ ሰላም በመጀመሪያ ቤተሰቦች ውድ ቤተሰቦቼ ያው ለኔ የምታስቡና ያሰባችሁ በጸሎትም በተለያየ ነገር እኔ ሰፖርት የምታደርጉ አላችሁ። እኔ በጣም ደህና ነኝ። ያው ብዙ ነገሮችም ላለመስተካከል ቢጥሩ ያው ከፈጣሪ ጋር በእኔም ጸሎት በኦዲየንስም ጸሎት በእናንተም ድጋፍ ያው ብዙ ነገር ለማሳካት እየሞከርኩኝ ነው። ላደረጋችሁልኝም ለምታደርጉልኝም ነገር በጣም አመሰግናለሁ። አይመሽ እንዴት ነበርሽ? አሁን እዛም ሄደ ነበር ዲኒውንስ እንዴት እየሄደል ነው? ከብሩስ ጋር እንዴት ነው ኮላቦሬታችሁ እንዴት ነበር? ሙሉ ፕሮሰሱን የሆነ ሰዓት እኔም ማግዛለሁ ጨርሷለሁ ምናምን ብሎ ነበር ያለውን ነገር ሙሉ ለምንስ ወደ ሚዲያ እንዲወጣበት አልፈለግም ማለት ውስጥ ለውስጥ እያገዘ ነው ግን ወደ ሚዲያ ምናምን በለው ስለ ደስ አላለውም። ለምንድን ነው ነገር? ምክንያቱም ያው ጉዳዩ እሷም የጀመረችው በሚዲያ ነው። ያ ነገር ወደ ሚዲያ ማውጣት እውነቱን እንደዚህ ካንተ ጋር ያላችሁ ግንኙነት ብትናገሩ የተሻለ ነው ብያስባለሁ። ይሄንን ነገር ሲጀምር በመጀመሪያ ያው በራሴ ተማምኜ ነው። ሲቀጥል ደግሞ ከፈጣሪ ጋር ነው። ያው የፈጣሪ ስራ በመጀመሪያው ቢሆንም ይሄን ነገር በቃ በራሴ ስለምተማመን የሆነ ያው ሰው ነህና እሷም ልትሳሳት ትችላለች። በሰዓቱ ብዙ ነገሮች ሊቀያየሩ ይችላሉ አሁንም ላይ ማለት ነው። እና ያ ነገር እየፈራው ነበር እየሞከርኩ የነበረው እና እሱም ሁላ እኔን ለማገዝ መልካም ድጋፉን ያቀርብልኛል ብዬ አላሰብኩኝም ነበር። ትክክል የራሱም የሱም ጉዳይ እኮ ነው ነገር ይሄን ነገር ከኔ ጋር ሆኖ ምክንያቱም ብዙ ነገር አሳልፈናል ደጉንም ጥሩንም አይተናል። ግን ደግሞ ትንሽ ተቀያይመን ነበር። በሰዓቱ ደግሞ መለስ ብሎ ይሄን ነገር በቃ በራሴ መተማመኔንም ስላየ አንተን ማግዝ አለብኝ ብሎ ሙሉ ፕሮሰሱን አንድ ላይ ነበር እየጨረሰን ያለው። አሁንም ብቻ አሪፍ ላይ ነው። ምን ላይ ነው አሁን ያለው እንትኑ ማለት ያው ለኛ ነግረናል ለኔ ነግረኛል ያው ለነሱ ባነግራቸውም ኦዲየንስ መስማት ስላለበት ማለት ነው። አሁን ፕሮሰሱ ምን ላይ ነው ያለው? ሲቀጥል ደግሞ ያው ለኔ ነገርከኝ ነገር ነበር በቤተሰቦቿ በኩል እየደረሰብ ያለው ነገር ያው ለቤተሰብ አስረዳ። ምክንያቱም እነሱም በሚዲያ መጥተው እየተንጫጩ ስላሉ ማለት ነው። ምን አለ መሰለህ ይሄ ነገር የሆነ በቃ ሲጋለጥ ነው አሁን ሲገባኝ የመጣው። ምን አለ መሰለህ ቀላል ነገር አይደለም። እኔ በፈለኩት ሰዓት ወይም ደግሞ ሌሎቹ በፈለጉት ሰዓት የሚሆን ነገር ቢሆን ችግር ባን ነበር። አሁን ፈጣሪ እየረዳኝ ነው። ፕሮሰሱ ኦሬዲ አልቋል። ኦልሞስት 10 ቀን 5 ቀን ቢፈጅ ነው አይደል? እንደዛ አክል ጊዜ ቢፈጅ ነው ወረቀቱ እጄ ላይ ይገባል። እና ይሄንም ደግሞ በማድረጌ ብዙ ቅር የተሰኙ ቤተሰቦች አሉ። ግልጽ ነው እሱማ እኛም ላይ እየደረሰ እኮ ነው ያለው። ወንድሜ ላይ አትየውም እንደዚህ ሁሉ ሽባ አድርጎት በጣም ይሄ ሁሉ ችግር ደግሞ በእኔ ምክንያት ነው። ወንድሜ አብቂ በጣም ይቅርታ እንትን ነው ይሄ ራሴ የምጨርሰው ጉዳይ ስለሆነ ችግር የለውም እሱን አይዞህ። እና ይሄም እኔም ላይም ሊደርስ የነበረ ነገር ነው። አንተ በነገራችን ላይ አዲስ አበባ መሄድ ሰሙን በጣም ነው የጠቀመው። ምክንያቱም እኛ ላይ ከደረሰው በላይ ነበር አንተ ላይ ለርሱ ይለብ ሐሳባቸው እኮ ሙሉ አንተ ላይ ነው በቃ ተጠናክሮ ይመጡት ማለት ነው። እኔ ዛሬም እኔ እዚህ እንድትቆይ አልፈልግም። ይቅርታ አድርግልኝና ወንድሜ ነው። ምክንያቱም አንተ ስትኖር ነው ልጁ ሜማና ነገ ልጁ አባቱን ያጣል እኮ አንተም ብናጣ ገባ አይደለ? እዚህ ባትኖር ደስ ይለኛል። ብታጀራ ለቀብቱታ ምክንያቱም ውጤቱ ዲኤንኤው መጥቶ ህግ ቦታቸውን እስኪያይሳቸው ድረስ እዚህ ባትሆን ደስ ይለኛል። ገባ አይደለ? በተሻለ አቅም ወደ አዲስ አበባ ፕሮሰስ ውስጥ ያልቀ ድረስ እዛ እና በሰዓቱ ብዙም ሙከራዎች አድርገውብኛል።
ያው የነሱ ሙከራ ደግሞ እኔን ዲኤንኤም የተለያየ ነገር ሊሆን ይችላል። ይሄም ከተረጋገጠ በኋላ ልጁ ማጋ እንደሚያርግ አልተወሰነም። የተለያየ ነገር ላደርግ ይችላል። አሁን ምን አለ መሰለው ወንድሜ እዚህ ጋር የለም እነሱ የፈለጉት ሁለታችንም አብረን ነው ዲኤንኤውን ማስመርመር ያለብን። እኛም የልጇ እኔ ሀያቱን እያልን ነበር ባለፈው አባቴ ይሞት በጣም የተቆጣው አንድ ላይ ነው ይሄን ነገር ማድረግ ያለብን። ማከብራቸው ሰው ነበሩ ባይዘው ይሄንን ነገር የምነግር ማለት ነው። በጣም ትልቅ ሰው ነበሩ። ግን ሁኔታቸው አይዞሽ ወንድሜ ግን ሁኔታቸው ምንም የትልቅ ሰው ሳይሆን ነገራችን ልጅቷ ታውቃታለህ ያው ምላሷ እሷ ነች እኮ እንደዚህ ሁሉ የምታረግ ሊሆን ይችላል እንጂ የኔና የሷን ስንት ሂስትሪ ያውቃሉ ስንት ታሪክ በማስረጃ የተደገፈ ነገር እኔ እኮ ለእናንተ አላሳይም ብዬ ለእሳቸው ደብቄ ያሳየሁት ቪዲዮ አለ። ያንን ቪዲዮ አይተው ስንት ማስረጃ ቦሬ ቢሆን እኮ የሆነን ሰው አሳምነ የሆነ ነገር ወይ ቦሬ ልሸውደ ትችላል። ግን በማስረጃ የተደገፈ ነገር አሳይተው እንዴት ለዛ ነገር ይመለሳል? እኔ በጣም ያዘንኩበት ሰው ነው። እኔ በሁለት አፈርሶን መጥራት አይጠበቅም። አይ እንት ነው በነገራችን ላይ ምን አለ አንዴ አቡኪ ምን አለ መሰለህ የሆነ የራስ ሰው አይዞሽ የራስ ሰው ሲነካና የሆነ እንትን ሲሆን ሊቆረቆር ይችላል። ተርተኛላ ከማጠብቀው ሰው ነበር። በጣም ያንን ነገር እያፈረድኩባቸው ሳይሆን ይሄንን ነገር ፍጹም ሊያደርጉት በቃ ህሊናቸው አልፈቀደም። ይሄንን ነገር አንተም ራሱ ብታስብ ይሄንን ነገር ያደርጉታል ብትል ዘበት ነው። ምክንያቱም ብዙ ነገር አለ እንትን ነው ሄኖክ ማለት አንተ እንደ አባት አልተረዳቸው እያስባለሁ። ምክንያቱም እሳቸውም የጠየቁት ትክክል ነው እንደ አባት ሁኔታውን ልክ ነህ። ሁኔታውን እኮ በሰዓቱ የእርሳቸውን ስቃይ እኮ ነው ያላየው። ተርተኛላ የእሷን አባት ስቃይ እኔ ያላየውም በቦታው ማለት ነው። አንዳንዴ መሸነፍ ለሌላ ነገር ይመስላል። እኔ በቃ በሙሉ ልብ ነው የምነግረው። እኔ የትኛውም ነገር በእነሱ መንገድ የትኛውም መንገድ ሊይዘኝ አይችልም። የትኛውም ወንድሞቿ አላጠፋውም ላንተ ተረድተኛላ አይደለም። ይሄ ዝም ብሎ አይደለም። አንተ እኮ የልጅ አባት ነህ አይደል? የልጅ አባት እንደመሆነ ራስን ማስከበር አለብህ። ገብቷል? ዝም ብለህ ገብተህ ለማየት ገብተህ ጸጉር ይዘህ መውጣት እኔ አልደግፍም። ልጅ እኮ ነው ምን ማለት ነው? አንተ ልጅ ቢሆንስ ልጅ እኮ ነው እኮ ልጄ ነው ብዬ እኮ ነው የተቀበልኩት። ተረተኛላ ወይስ ከነሱ ጋር አንተ ኮሚኒኬት አለ መጠየቃችን ያንን እሺ እኔ ያንን ነገር ባደርግ በመልካም ፍቃድ ያንን የሚያደርጉልኝ ይመስላል። ባይፈቅዱልኝ ይሻላል። ጠይቀ ባይፈቅዱልኝ ይሻላል። እኔ ደግፌ ነበር ግን ማለት እኔ ይኸውልህ ያንን ሰዓት የተጠቀምኩት ጸጉር ብቻ ለመውሰድ ተረተኛላ። ጸጉር ዝም ብሎ ጸጉር ይወሰዳል። የልጅ ጸጉር እኮ ነው። በምን እርግጠኛ ነህ? እሺ የልጅ ጸጉር እኮ ነው። አብኪ ምን ማለት ነው? ወገን ያለብህ ለእውነታው ነው። ማን ስለተመታ ዛሬ ኩሽ ብለህ ምናምን እንደዚህ እንዳትሉ እናቴ። ይኸውልህ እዚህ ጋር እውነት አለ። ልጅ እኮ ነው አይደለም ጸጉሩ ነገር አዳምጠኝ። ይሄ ምት አንተ እንዲህ ካደረገ ሌላ ነገር ከመጣ እኮ እኔን ከመሸጥ ወደ ኋላ አትልም። አይደለም ከመሸጥ ከመውጋት ወደ ኋላ አትልም። ገና ያልነገርኩ ብዙ ነገር አለ። ልንገርህ ማለት ያመጣብህ ጣጣ ይሄ ነገር ያመጣብህ ጣጣ እኛ ላይ ተረድተኛል። እኛ ላይ ብቻ አይደለም። አሁን በእኔ ምክንያት አንተ ላይ ለደረሰው ነገር በጣም ትልቅ ይቅርታ ጠይቃለሁ። ተረድተኛል። ግን እኔ ምንም አያደርግልኝም። ስማኝ አንድ ነገር እኔ ማንም ሆነ ማን እኔ ሊያስቆመኝ አይችልም። ተረድተኛል። እኔ እሱ ወደህ አይደለም የምትቆመው። እስቲ ወንድሜ ያስቆመኛል። ይሄ ያልነገርኩ ነገር ነው። ይሄ ለሁለተኛ ጊዜ ይመጣል መጥሪያ ነው። የማ መጥሪያ የእናንተ ነው? እኔ ቆይ ላንተ ምን ማለት ነው? ሰኞ ነበረ እንትኑ እንድትመጣ የተቀጠርከው ሰኞ ዕለት ስላልመጣ ወደዚህ ልንሰጥ አልቻልንም። እና አንተም አንድ ላይ አትቀበለው አይደለም። ይሄ ወረቀት ማንን ነው የሚወክለው? አንተን ነው አንተን ነው የሚወክለው። ቆይ ህጉ የከሰሰው ማን ነው? አንተን የተቀበልኩልህ ገብቶሃል? ህጉ የከሰሰው ማን ነው? አታወራም እንዴ? እኔ ይኸውልህ ባለፈው ያውራ ምን አገባኝ። እኔ ባለፈው በመቀበል ጸጥቶኛል። ምክንያቱም እሱ በሌለበት እኔ አሁን ይኸውልህ እዚህ ጋር መጥቼ ማወራክ ጤነኛ ስለሆንኩ አይደለም። እሺ እዚህ ጋር ማን አንድ ነገር ስለሚያስጨንቀኝ ይሄ መጥሪያ ትቀበላለህ አትቀበልም? ቆይ ከአባትዬው የተቀበልነው ህጉ የከሰሰው እኔን ነው። አንድ ያናግረው ባለፈው እኔ ጸጥቶኛል። እሱ በሌለበት የሱ ወረቀት መቀበል እኮ አችልም። አንተ ግዴታ የለብህም። ያ ነገር ባለማወቅ ተቀበልኩና እኔን ያዘኝ እንጂ አንተ ምን ቢኒ ህግ አካል ነው። አንተ ማለት ትችላለህ ከፈለክ ብራዘር አብረን የተቀበልነው ሰማኛል አይደል? አብረን ተቀብለን አሁን እዚህ ጋር እያስመሰልክ በመቀበል ጸጥተኛ እንዴ ነኝ። ለምን ነው እንት የምትለው? ምንድነው የጸጥታ አብረን የተቀበልከው? ተቀበልክ ያን ቀኑ አለፈ። የለም አዳምጠኝ አንተ ነገር አይደለም ምን ላይ እንደዚህ እኮ ነው። ምን ማለት ነው? ይሄ ወረቀት እኮ ገደል መግባት አባቴ እየደረሰ ነው።
ይሄ ወረቀት ገደል መግባት ትችላለህ። ቀደድኩ ምንም ነገር አይመጣም። ምን ራስ ላይ ነው ምንም ነገር ሊመጣ አይችልም። ተረድተኛል። እኔ ከልጅ በላይ ምንም የማውቀው ነገር የለም። እሱም አንተም ብትነግረኝ ለኔ ተረድተኛል። ማንም ነገር ይቀልዳል እንዴ? እኔ ምንም ነገር ይምጣ ማንም የፈለገውን ያድርግ። እኔ ቀልድ አይደለም ያዝኩት። ምን ነው አንተ ጊዜ እኛ ላይ ትነሳለህ እንዴ? ተረድተኛል። እኔ እኮ ያቀራው ስራ ስማኝ። እኔ እናንተ አሁን መከራከር ተረጋጋ አንተ። እኔ እሱ በአይምሮ አይደለም እኔ ይኸውልህ ለቀልድ አይደለም። ተረድተኛል። ጊዜን ገንዘቤን ሁሉን ነገር ማባክነው ተረድተኛል። እኔ ያዝኩት ቀልድ አይደለም። አንተ ይኸውልህ እኔ ምን ነው ቆይ አንተ ምንም ነገር እኛ ላይ ትነሳለህ፣ እሱ ላይ ትነሳለህ። እኔ ማንም ሊያስቆመኝ አይችልም። ምንም እንዳትመክረኝ ካሰብክልኝ ዝም በለኝ። ሲያስጠላ አትከራከርኝ። በቃ ለኔ የምታስብ ነገር እንደ ልጅነት ከተሰማህ ልንገርህ፣ እንደ ልጅነት ከተሰማህ አውራት በቃ ከዚህ በላይ እንድታወራ አልፈልግም። ወደዚህ ልኝ የምር ነው። አንተ እጠላለሁ። ካፍ እየረጫለሁ መርዝ ማን ነው? ዝም በል አታስመስል። ጤና የለም እንዴ? ያገናዝ እያረክ ያለው ምንድነው? ተከፍሎ ነው እንደሚሰራው። አትንከኝ እዚህ ጋር አሩ ለዚህ ለገና ልትወቀት ትችላለህ። በዚህ አመል ነው ተበጠሙ ማን ነው ልሱ እኔ ለዛት ስማኝ። እሺ እኔ ለዛት እጅህን አትቀስር። ስማኝ እሺ እጅህን አትቀስር። ሁኔታዎች እኮ እንዲም ይሄ ነገር ምንድነው? አንተ ወንድ ልጅ አይደል እንዴ? አንተ የምት እንዲህ ይቀይራል። እኔ ስንቱን ተረጋጋ። ይኸውልህ አንተ ተረጋጋ። ፈጣሪ ስም ትላለህ። እኔ እያረከው ባለው ነገር እንደምትጸጸት እርግጠኛ ነኝ። አንተ አራዳ ነህ፣ እኔ ይሽጣል። በቃ ቶ እኔ ምንም ማስመሰለው ነገር የለም። አንተ አትወራ ሲጀመር ምንም ማስመሰለው ነገር የለም። አንተ በቃ ትችላለህ። አራዳ ነህ፣ በቃ ሁሉን ትችላለህ። እኔ ይሽጣኛል። አንተ ሌላ ነገር ቢሆንም እኮ እንዴት አንተ ምክንያት እኛ የገባንበት እኛ አትበል። ራስ የገባበት ራስ ተርተኛላ። አንተ እኮ ያ ሁለታ ሆኖ ሊሰማ ይችላል። እኔ ለአንተ ስንት ነገር አድርጌያለሁ። አንተ ይሄንን ነገር ለኔ ተመታና ትልቅ ነገር ልታረገው ነው እንዴ? ያሳሰበኛል ወይ ሰዓት አንተ መመታት ነው ልብ እንዲ ዘጭ ያደረገው። አንተ እንደ ሴት ታስባለህ እንዴ? አንድ ቡጢ ስላረፈብህ ስለዚህ ያስጠላ በእናታችሁ። አንተ እያረክ ያለው ነገር ግን ታይቷል። እሱ ላይ እየተነሳኩ ነው። እኔ አንድ ነገር አዳምጠኝ። የኔ ይሄ ነው ጥያቄ። ማን ታስቆም? ምን ቆይ አይደለም። እስቲ አንድ ነገር ንገረኝ። ምንድነው ማስቆመው? ዲኔውን ታስቆማለህ አታስቆም? ቀልድ ነው ያዝከው? ቀልድ ነው ያዝከው ወይ አንተ? ይሄ ልጅ አስታክስልኝ። ቀልድ ነው ያዝከው? ራስ ላይ ነው ገመድ የምትጠቀልል። ምንም ነገር እኔ ካቅሚ በላይ ይሁን ኩላው እያወራ ያለው ነገር ይኸውልህ ለራስ እየሰማው አይመስልም። እጅን አትቀስርብኝ። እሺ የገባችሁበት አዘፈጥ እወቁበት። አስቡበት። ይኸውልህ መጀመሪያ ራስን አክብር። ዘርብናት ሲያስጠላ በእናታችሁ ራስ የገባበት ሲያስጠላ ምን እያደረገ ነው? ጤና የለውም እንዴ? አንድ ቡጢኒ አሁን ሌላ ነገር ሳትጓ በእናትህ ወርዘ ላሎሽ መጨረሻ ነው። ይኸውልህ ቆሻሻ ሰው እኔም ከነሱ ጋር ማለት ነው እደባልቃለሁ። እኔ ግራ ገባኝ። ቢሳይ እኔ ይኸውልህ ትንሽ ያዘኝ ያሳለፍነው ጊዜና ውለታክ ነው። ተርተኛላ። አንተ ልጅ ግን እንገናኝ። ተርተኛላ። አንተ ይኸውልህ አታውራ፣ ምንም አታመጣ። አታውራ። ባለጌ ነህ። ያጠፋው ጥፋትን እመን። ይሄንን ብቻ እመን። አንተ ትልቅ ሰው ተመስሎ ወይ ገንዘብ እንደዚህ ትቀይራለህ? አብኪ በገንዘብ ትቀይራለህ? እንደዚህ እንደውም ያንተ ልጅ አይደለም። ምን ማን ነው? ያንተ ልጅ አይደለም። ምን ማን ነው ደግሞ? በቃ እሱ ልጅ አይደለም። አንተ ተርተኛላ። አንተ ልቀቀኝ። እኔ ቢያሽ ዛሬ ምንም አይመስለኝም። ልቀቀኝ። በቃ ከነ ምን ማለት ነው? ታመም ያለው ከዚህ በላይ ትታመማለህ። ገና ከዚህ በላይ ትታመማለህ። ከነ ክብር ሂድልኝ። ምን አይነት ባለጌ ነው አንተ? አባርልኝ። ሊያሳፍረኝ ነው እንዴ? ይኸውልህ ወንድሜ ልንገርህ አይደለ? እኔ አይደለሁም እሱ አይደለ። እኔ ልመታ እችላለሁ። በልጁ እኮ ነው የመጣበት። አሁን ወደዛ ሲያስጠላ በእናታችሁ። አይዞህ ተረጋጋ ወንድሜ፣ አይዞሽ በቃ ተው። ይሄ ገንዘብ ነው ከፍለህ ነው እንደዚህ ነው። አይዞህ ወንድሜ በቃ አይዞህ ተረጋጋ። አይዞህ ምንም ነገር ያው ብዙ የተንጫጫ አለ። አሁን የሚያሳዝነው ከኛ በምንለው ሰው ነው የመጡብን ቤተሰብ። በቃ ከደበደቡት በኋላ እኔ ምን እንዳደረጉት አላውቅም። ይክፈሉት አይክፈሉት እኔ እንጃ። በክፍያ እንጂ ሰው ልጅ እንደዚህ ሊቀየር አይችልም ማለት እኔ ግራ ነው ይገባኝ። በቃ እኔ እዚህ እስኪመጣ ድረስ እኮ ሰላም ነበር ልጁ። እኔ ምን እንዳስነኩት አላውቅም። እኔ በቃ ከፍለውት አንተ ክፍያ እንደዚህ ይቀይራል ሰው ላይ። በጣም ነው ያዘንኩበት ቤተሰብ፣ በጣም አዝኜበታለሁ። ምክንያቱም ይሄ እውነት እንደያዝን ግልጽ ነው። ግን ትንሽ ደበደቡት ምናምን ያ ነገር እኮ እንዲሁ አንዳንድ ነገር ዋጋ ስንከፍልለት የበለጠ እንድንሄድበት እንጂ ሊያስቆመን አይገባም። አንተ ተረጋጋ፣ ችግር የለውም። እኔ ከጎን ነኝ ወንድሜ፣ አይዞህ፣ ችግር የለውም። ዋናው ምን መሰለህ ያው እንደሱ ያው ሶስቲዝ ይቻለም ቀላል ናት። በቃ እንደሱ ሶስቲዝ እንዲ ይንሸራተትባል፣ ይከዳል። ተረድተኛል። እኔ ግን ማንንም ይዤ አይደለም፣ እኔ ፈጣሪን ይዤ ብቻ ነው እየተጓዝኩ ያለሁት። ፈጣሪን የያዘ ደግሞ ወድቆም አይወድቅም። ቤተሰብ አንድ ነገር ልነግራችሁ የምፈልገው ማለት ነው እኔ አሁን አቡበክር ስለሌለ ወይ ደግሞ እኔ አጠገብ ስለሆነ ይሄ የዲኒ ነገር ይቋረጣል ወይ ደግሞ የነሱ ዛቻ የነሱ የተለያየ ነገር እኔን ያስቆመኛል ማለት አይደለም። እኔ እስከ የትኛውም መንገድ
ህይወቴ ታልፋለች እንጂ ልጅ የኔ መሆኑን ሳላረጋግጥ ልጅ የኔ ቅፍ ውስጥ ሳይገባ ልጄ በኔ ስም መጠራቱን ሳላረጋግጥ አንዳች ነገር ተርምጂ ወደኋላ አምልበት ሂደት የለም። ትክክል። ሌላው ደግሞ የኢየሩስ አባትን ብትሆን ማለት ነው በጣም አቅልያለሁ። በጣም ትልቅ ሰው ነበር አድርጌ የምስል። ሌላው ጥቃቅን ወንድሞቿ ሌላ የልጁ አባት ነኝ የምትሉ ሁላ እኔን ምንም ነገር ሊመልስልኝ አይችልም። ምንም ነገር ማለት ነው። እኔ ቦታ እኔ እንጃ ማንም ሆኖ ያስባል ይያለ። ትክክል እረዳሻለሁ ወንድሜ። አሁን ምንድነው እኔ አቡበክር ሁላ እንደ ትልቅ ሰው ነበር እማየው። አንተ እንዴት ይቀየራል እንደዚህ አንድ ቡጢ ሰውን እንዲቀየር አንድ እሺ ነገር ሌላ ነገር ሆኖ ቤተሰቡንም እኮ ይሸጣል። ማን እኔ አሁን አላምነውም። ካሁን በኋላ እኔ እሱን አላምነውም። ነገ እኔ ላይ እንደዚህ ነገር ቢደርስ እንደሚከደኝ ግልጽ ነው በቃ። ምክንያቱም ብዙ የሚክዱ ካዲዎች አሉ። ነገር እኮ ከጎኔ አለው። እኔ እየደዋወለ እኮ ለነሱ የደረስክ ሲለኝ እኮ እንዲህ ነኝ እኔ እውነት መስሎኛል። በቃ ሰሞኑ አየ በቃ ኮላብሬት አድርገዋል። ራሷ ነች እንደዚህ የምታደርገው ይዘዋለች። አይ በገንዘብ ይዘዋል እኮ እንዳደውልለት ከውማ ጋር ብዙም ግንኙነት እንዳይኖር ያለውን ነገር እኔና አንተ በስልክ እንጨርሳለን። ጭራሽ እኔ ላይ ተርተኛል። አያ እኔ አንተ ላይ የቀመረው ቀድሞ ነው ማን ይቀመረው አያ እኔ ምንም ማቀው ነገር የለም። ስታወሩራ ማቀው ነገር የለም። በቃ ተርተኛል። ከነሱ ጋር ግንኙነት አለው። እኔ ከሱ ጋር ብዙም ግንኙነት እንዳይኖር ነገርየህን ችላ አለው። ያንተን ነገር እኔ ነኝ በቃ አሁን ላይ በደንብ ይዤ እየተንቀሳቀስኩ ያለው ሲለኝ እውነት መስሎኛል። ያንን ነገር ደግሞ እያመንኩ አንድ ወንድም የደረስኩበትን ደረጃ እያሳወቅኩ የምወስነውን ውሳኔ እያሳወቅኩኝ ነበር። ኧረ እኔ ላይ ራሱ አንተ በሌለበት በቃ ምን አገባኝ እያለኝ ባለፈው እኔ ራሱ በቃ ሰምቻለሁ እኮ ስለሱ ልጅ አንተ ምን አገባኝ ለምንድነው ምን እንድቀጠቀጠው ባለፈው ልጠይቀው ቢኩበት በቃ ጉዳያችን እኮ አይደለም የራሱ ጉዳይ ራሱ ይጨርስ ለሱ ሲባል ነው መደብደብ የለብኝም እያለኝ ነበር። ለካሱ ከዚህ ጀርባ ሁሉ ነገር ያለው ነገር ያው ነው ማወቃችን አንድ ሰው እኮ ካሪ መሆኑን ካወቅ ራሱ በቂ ነው። ሌላ ምንም እንትን አይደለም። ስለዚህ እኔ በዚህ እንደዚህ አይነት ሁኔታ ይቀየራል ብዬ ማላስበው ሰው ነበር አብኪ። በመጨረሻም ያው ገንዘብ ቀይሩታል። ልጅቷ ሴራው ታወቀ ነው። ገንዘብና አንድ ቡጢ የሚቀይረው ኧረ በጣም ከባድ ነው ቢሰምና ይሄ ባይሆን የተሻለ ነው። አንቺ ደግሞ እስከ ጥግ ድረስ ከጎን ነኝ። ምንም የሚፈጠር ነገር የለም። ራስን እንትን ዛቻ የትኛውም የፍርድ ወረቀት የትኛውም የክስ ወረቀት እኔን አያስቆመኝም። ህግም ሆነ ይክሰሰኝ በቃ እስቲ ይጠይቀኝ። በቃ ህግም ሆነ በየትኛውም መንገድ ይጠይቀኝ። ማብንም ጠይቃችን ልጅ እኮ ልጅን የራስ መሆኑን ማረጋገጥ አይችልም ብሎ እኔን ይጠይቀኝ። ህግም ሆነ ኧረ ችግር የለውም ብራዘር። ብዙ ፋይሎች አሉ ሚዲያ ላይ ነው። ብዙ ፋይሎች አሉ። የትኛውም ነገር እስቲ እኔን ያስቆመኝ። ቀጥሉበት። እኔ በቃ እስቲ ድረሱብኝ። ያኔን አስቆሙኝ። ይሄንን ነገር እንዳስቆመው ነው የምትፈልጉት እናንተ አቁሙ፣ እኔ አቆማለሁ። እናንተ እኔን ማቆም ከቻላችሁ ማለት ነው። ትክክል። ያን ነው ቤተሰብ በቃ ይሄ ነገር መቼም የሚቆም ነገር አይደለም። በእንደዚህ በሰፈር ወጠምሻዎችና እንደዚህ ተላላኪ ባንዳዎች ምናምን የሚቋጭ ነገር አይደለም። ህይወት እስከሆነ ድረስ እዚህ ጋር ብዙ ያንተም ህይወት አለ፣ እዛ ጋር የናሚ ህይወት አለ፣ የነ ብሩክ ህይወት አለ። የነሱን ስም አጽድተን ልጁን በእጁ ያደርጋል። በቃ እኔ እርግጠኛው ነኝ የምነግራችሁ፣ ምክንያቱም ጨርሷል፣ ፕሮሰስ ጨርሷል። በቅርቡ ዲኤንኤ ይዘን ወደ እናንተ የምንመጣ ይሆናል። በያላችሁበት